ጻፊ ከምለው ይልቅ አምራች ነው ብሎ ይሻለኛል ኮለኛ ነው እሱና ተንኮል ያልከበት የድርሰት ጀግና በቃ ጀግና ነው የእውነት ጀግና ነው ተውኔት መጻፍ ህይወቱ ነው ተውኔት መጻፍ የዕለት ተዕለት ተግባሩ ነው በተውኔት ስሜቱን መግለጽ የሚችል በተውኔት ጽሑፍ የተለከፈ የሚባል ሰው ነው የዛሬው እንግዳችን ለሀገራችን የቲያትር ቤት መድረኮች በርካታ ተውኔቶችን ያበረከተ የጥበብ ሰው ነው ውድነህ ክፍሌ ውድነህ ክፍሌ በ1960ዎቹ መጀመሪያ እዚሁ አዲስ አበባ ከተማ በዝናባማው ሐምሌ ወር ነው የተወለደው የመጀመሪያና ሁለተኛ ደረጃ ትምህርቱንም በከተማዋ በሚገኙ የተለያዩ ትምህርት ቤቶች ተከታትሏል በጋዜጠኝነት ከብዙሃን መገናኛ ማሰልጠኛ ኢንስቲትዩት በዲፕሎማ ተመርቋል በኋላም ከአዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎችና ስነ ጽሑፍ ትምህርት ክፍል የመጀመሪያ ዲግሪውን ይዟል ልጅነቴ አሪፍ ነው እንደማንም ልጅ ተጫውቻለሁ ሁሉንም ነገር ማለት ነው ልጆች ይጫወቱ የነበረውን ጨዋታ በሙሉ ይጫወታለሁ ሰፈሬ ላይ ሄደሽ ስትጠይቂ ጥሩ ልጆች ከሚባሉት ውስጥ ነንኛ ግሩፓችንም ጭምር እኔ ደግሞ ትንሽ ተጫዋችም ስለሆንኩኝ ከጓደኞቼ ጋር ግሩፕ የመፍጠር ተሰጥቶ ነበር ይመስለኝ ከመካከላችን ያው የሚያጫውተን አንዳንድ ነገሮች የሚፈጥርልንና የሚያዝናናን ውድነህ ክፍሌ ነበር መጫወት ይችላልው ማጫወት ይችላልው መተረብ ይችላልው በዘመኔ ብዩንም እጫወታለሁ ሆያ ሆዬውንም እንደውም ሆያ ሆዬ ላይ አሪፍ ዳቦ ያዥ ነኝ ገንዘብ ያዥ ነኝ ወይን ጨፍራለን አስጨፋሪ ሁለታችን ነበር መሰለኝ እሱ ፍራንክ ያዥ ነው ግምጃ ቤታችን ነበር ግን ከኛ ከፍ ያሉ ልጆች ሳንቲሙን ይቀሙ ስለነበረ የነበረን ትሬን ዋሌት ያረጋው እቺ ቂጣው ውስጥ ነው ዳቦ ሳንቲሞቹን ቂጣው ውስጥ ይከት ነበር ዳቦ ስሰጫቸው ዳቦ ሻይሉሽም ትልልቆቹ ሳንቲም ነው የምንፈልገው ነው የሚሉሽ ስለዚህ አንዷን ዳቦ ሙልሙል እኔ እንደ ገንዘብ መያዣ ከረጢት አድርጌ ነው ማዘጋጃት እቺን ደሞ ለመጅና አንቺም እንዲያርጊ አሉ ስለዚህ እሷን ቀድና አንበላትም ዳቦዋን ዞሮ ሳንቲሟን እሷስ ከተን ደፍነን በነፃነት እሷን ዳቦ እንይዛለን ከዛ ትልልቆቹ ሲመጡ እሷኑ ነው የምንሰጣቸው ይሄው ይሄንን ወሰዱ ስንል ኮርኩማውን ሌላ ኪሳችንን ነው የሚፈትሹት በዛች እናልፍ ነበር ያቺ ኬላዋን የሚቀሟትን ነገር ያቺን ፍራንኳን ይዘን በዳቦ ውስጥ ይዘን ነበር ያቺ ዳቦ አትበላም ይፋት ዘዘና ለየደለህ አንዳሮቤችም አልጨብ አውዳመት አመት የማመየም ቤት አመት ወርቅም ሰሰበት አመት እንደው እንዳላችሁ አይለያችሁ እንደው እንዳለን አይለየን እና ሌሎች የተለያዩ ዘዴዎች በዛ ዘመን ላይ ተጠቀም ስለነበረ ከመቀማትም ግሩፔን አድን ስለነበር ያው ጓደኞቼ ለኔ ማሪፍ ነበሩ እኔ አሪፍ ዳቦ ያዥ ሳንቲም ያዥ ነኝ ብዙ መጨፈር እንኳን አልወድም ያው ያችን እንትን ክሽ ማድረጓና አብዛኛው ኃይሌ እቺን የጨፈርንባትን ዳቦና ሳንቲም የመጠበቅ ላይ ነበር ቅዱስ ጊዮርጊስ ትምህርት ቤት ነው መማር የነበረው ኤሌመንተሪ ማለት ነው ከዛ ጊዜ ጀምሮ የንባብ ባህሌ ትንሽ ጠንከር ያለ ነው የሚመስለኝ አንዳንድ ጊዜ የሚገርመኝ ነገር አለ እዛ 3ኛ እና 4ኛ ክፍል ላይ ሆኜ እነ ፍቅር እስከ መቃብርን አነብ ነበር እነ ጦቢያን እና ከልጅነት ጀምሮ አብሮ የነበረ ነው የስነ ጽሑፍ ጉዳይ ውድነህ በወጣትነት እድሜው ከተውኔቱ ይልቅ ለፈጠራ ስራዎች ዕውቀቱንና አእምሮውን ያስረከበ እንደነበር ይነገራል ሙሉ የኛ ቤተሰብ የቴክኒክ ሰው ነው ስለዚህ ተጽኖ አለ ማለት ነው የቴክኒክ ሰው ስልሽ ደግሞ ቀላል የቴክኒክ ሰው እንዳይመስልሽ በዛ ዘመን ላይ ብዙ ስራዎችን ሰራ ነበር በአንድ ወቅት ላይ ፎቶ ማንሻ ካሜራ ማለት ነው በሰርዲን ቆርቆሮ ካሜራ ሰርቶ በውድነህ ካሜራ እኛም በልጅነታችን ተነስተናል ፎቶዎቹም አሉት ሊያሳዩሽ ይችላልና ግን እሱ ካሜራ እንዲ ካሽ ደራርቦ ከማንሳቱ በቀር ምንም ችግር የለበትም ቀጥ ብለሽ ከቆምሽ ጥሩ አርጎ የሚያነሳ ካሜራ ነበር የነበረው ብዙ ጊዜ ፈጠራ የሚሰሩ ሰዎች ከወዳደቁ ነው የሚሉት ከወዳደቁ ቃዎች ነው ያንን የሰራውት ብሎ እውነትም ከወዳደቀ ቃ ነው ከሰርዲን
ነው ካሜራ የሰራው። ኢንኩቤተር እንቁላል ማስፈልፈያ፣ ይሄ ባትሪ ቻርጀር የመኪና ባትሪ ቻርጅ የሚያደርግ ብረት መበየጃ። እንግዲህ ይሄ 80 መጀመሪያና 79 መጨረሻ በጣም ልጆች ሆነን ነው እንሰራ የነበረው። ማአት ፊልም ፕሮጀክተር የሚገርምሽ እንደውም እሱ ፊልም ፕሮጀክተር አሁንም ከተገኘ አላቀም እኛ ቤት ውስጥ ኮርኒስ ላይ የተቀመጠ ይመስለኛል። ካገኘ ነው ድንገት አሳይሽ ይሆናል እግዚአብሔር ፈቅዶ። በዛ ዘመን ላይ ሰርተነዋል። ፊልም ፕሮጀክተሩ የሚገርምሽ ድምጽ አልባ ነው ግን እንቅስቃሴውን ያሳይሻል። ውድነህ በዛው ቀጥሎ ቢሆን ትልቅ ሳይንቲስት ይወጣዋል ብዬ ነበር ማስበው። አብዛኛው በዚህ ነበረ እንታወቅ የነበረው የኛ ቤተሰብ እና በዚህም ምክንያት ኢትዮጵያ ቴሌቪዥን ወጣቶች ላይ ማለት ነው አቶ ጋዜጠኛ በትሩ ላቀው ኢንተርቪው አድርጎኛል። ትዝ ከሚለኝ ከነ ቤተሰቤ በተደጋጋሚ ነው አንዴ አይደለም። በሬዲዮ ደግሞ ወጣቶች ላይ ብርሃኑ ገብረ ማርያም ወጣቱ ታዳጊ ውድነህ ክፍሌ በሚል ከቴክኒኩ ጋር በተያያዘ ኢንተርቪው አድርጎኝ ነበር ትዝ ከሚለኝ ውስጥ እና ሞር የቴክኒክ ሰዎች ነበርን። ቦምብ መስራት እንደሚችል አሰበ እና ያንን ቦምብ ሞከረ፣ ሰራው። ከዚያ በወቅቱ የኢሰፓ ያሉ ኃላፊዎች እኔ ውጭ ሀገር ለመሳሪያ የሚወጣውን ወጪ መቀነስ እችላለሁ፣ ቦምብ መስራት እችላለሁና ሰርቻለሁም ላሳይ ብሎ ይላቸዋል። ወዲያው የተነገረው ነገር ምንድነው? ከእንግዲህ ወዲህ ቦምብ መስራት አይደለም ስትቀጠቅጥ ተገኘ ብትባል ተረሸናለህ ተብሎ በዛ ድንጋጤ ከዛ ወዲህ ሬዲዮ ምናምን እንኳን ስንወስድለት አረን ያልነካም ማለት ጀመረ። በቃ ኳስ ያረግ እንኳን መስማር የሚደርሱበት ነው የሚመስለው። እንግዲህ ያ አጋጣሚ ይመስለኛል ወደ ስነ ጽሁፍ ወደ ቲያትሩ ጽሁፍ የገባው። የውድነህ የፈጠራ ስራ ለወደፊት ከመቀጠል ይልቅ በእንዲህ ያለ ሁኔታ ሲገታ ከልጅነት ጀምሮ በውስጡ ሲንቀለቀል የነበረው የጥበብ ብልጭታ ብርሃን ለማየት እድል ቀናው። ወደ ተውኔቱ ከመምጣቴ በፊት በአብዛኛው ጽፍ የነበረው ግጥሞች ያው እንግዲህ በስሜት የሚነዱ ግጥሞች ብለን እናስባቸው የልጅነት ጉዳይም ስለሆነ አጫጭር ልቦለዶች አልፎ አልፎ ኖቨል የሚመስሉ ግን ያልሆኑ የራስሽን ስሜት ዝም ብለሽ መስገልጭበት እንደዚህ አይነት ነገሮች ነበሩ እና አብዛኛው ግን አጠገባችን ከቤታችን አጠገብ ለገዳዲ ሬዲዮ ጣቢያ አለ እና የመጀመሪያ ሬዲዮ ስራዬ ላይ ገመናዬ የሚል አጭር ልቦለድ ነው ትዝ ከሚለኝ ውስጥ። ለዚህ አሁን ላለሁበት የጥበብ መሰረት የሆነ ለመጀመሪያ ጊዜ እንደነገርኩሽ እንግዲህ እዚህ መድረክ ላይ ነው እነዛን የመጀመሪያ ስራዬን የሰራሁት እዚህ መድረክ ላይ ነው ማለት ነው። መርዶ የተሰኘውን መርዶ ማለት እንግዲህ ኤፍሬም ገብረ ጻዲቅ ነው የደረሰው በዛ ዘመን። እኔ ደግሞ ያዘጋጀሁት እኔ ነኝ በዛ ወቅትና ትወና ላይ ደግሞ ሁላችንም ተሰብስበን ነበር የምንተዋወቅ ጓደኛሞች ፍላጎት ያለው በሙሉ ሰብሰብ ብለን የምንሰራበት ቦታ ነበር። ዛሬ የሚገርምሽ አዳራሹ እንደነበረ ነው። አካባቢው ከሰማነው ተጨባጭ ሁኔታ ላይ ቤዝድ የሆነ ነገር መርዶ የሚል ድራማ እንጽፋለን እና አዘጋጁ ውድነህ ነው እኔም እንድገባበት ይደረጋል። ስሜቱ ሞር የዋናው ገጸ ባህሪ ስሜት እኔ ስለነበር እኔ ካልሰራውልና ያው እገባለሁ እና ትልቅ ሰው ለማምሰል ጺም ይደረግልናል እንደዚህ ትልቅ ጺም እና ህዝብ ግጥም ማለት ቲያትሩ ተጀመረ እና ከዛን ጊዜ ወዲ ይመስለኛል በቃ ለመጻፍ ቲያትሮችን ሞር ለመስራት እንትን ይያለው እየሰበሰበን ሞር እያሳደገው ያን ነገር እያሳደገው መጣ። መሰረቴ እንግዲህ ትልቁ ዛሬ ታሽጓል ይላል እንጂ የኛን የጥበብ ትሩፋት ለመጀመሪያ ጊዜ ያሳየንበትና በአካባቢያችን ህብረተሰብ የተመረቅንበት ቦታ ይሄ ነው ማለት ይቻላል። ተወልዶ ባደገበት አካባቢ በሚያደርገው እንቅስቃሴ የሚያገኘው ድጋፍና እገዛ ለቀጣዩ ስራ ብርታትና ጉልበት እየሆነው መጣ። ከዛም በተለያዩ ርዕሰ ጉዳዮች ድራማዎችን እየጻፈ ለመገናኛ ብዙሃን ማቅረብ ጀመረ። በተለይ ተከታታይ የሬዲዮ ድራማዎቹ በአድማጭ ህሊና ውስጥ ትልቅ አሻራን አኑረዋል።
ወደ ሰላም ብቻዋን እንዳለባት እንዴ ምን አድርግ ነው የምትይኝ እንዴ ከዚህ በላይ መስሪያ ቤት የፈቃድ ሊሰጠኝ አይችልም እንዴ ሰላም ለኔም ቢሆን አስቢልኝ እንጂ አንድ ወር ሙሉ እኮ ነው ቤት ውስጥ ያልኩት ወለህም ያመጣው አዲስ ነገር የለም እንዴት እንደዛ ታያለሽ ልጅ አስከና ከቁም ነገር መቆጠር ነው በጣም ተናድጃ እጅግ በጣም ተናድጃ እሺ ሆነ ትጁ ልጅ ይነሳልሽ ቀስበል ልጅ አስከና ትኛለሽ እንዴም ከዛሬ በኋላ ከየትም ብለ ሰራተኛ ፈልጊ እንጂ እኔ በርካታ ጉዳዮችን ትቼ ቤት ውስጥ ስር መጠመጥ አልገኝ አለቀ ስር መጠመጥ ለኔ ብለ ነው እንዴ ለራስ ብለ ነው የሬዲዮ ፕሌይ ደግሞ በባህሪው የስሜታ ነው ሰምተን ብቻ ካራክተሮቹን ምን ስላቸው ሰምተን ብቻ ቦታውን ኢማጂን የምናደርግበት ነው እንደ ቴሌቪዥን ድራማ መድረኩ እንትኑን አይሰጠንም ቤቱን ማቴሪያሎቹን ሰዎቹን አይሰጠንም በነፃነት በድምጻቸው ነው እና እዛ በሚፈጠረው ኢፌክት ነው ሎኬሽኑን ምናምን አይደንቲፋይ የምናደርገውና የተለያየ ባህሪ ያላቸው ያው በጣም ሲምፕል የሆነው ልዩነታቸው እንግዲህ እነኚህን ሁሉ አንደርስታንድ አድርጎ የሚጽፍ ጸሐፊ ነው ወድነ ጌታዬ እንዲህ አይነት ሙቀሳ በዚህ ምሽት የሚበዛብኝ ይመስለኛል አይበዛብሽም አንቺም ባሪያዬ ነህ እንደምትይኝ ሁሉ እኔም ባሪያሽ ነኝ ባርነቱን እኔ ልውሰደው የጥበብህ ባሪያ በሆነው መንፈቅ ሙሉ ተጉዤ ከአክሱም ኢየሩሳሌም መምጣቴ በእውነት ጌታዬ ታምሪን የተባለው ነጋዴ አድንቆ ከነገረኝ በላይ ሁሉ ነገር ጥበብ ነው ምኑን አደነቅሽ ምኑን ከምኑ ልበል የከተማ ውበቱ የቤተ መንግስትህ ጥራቱ የንግግር አዋቂነትህ የፍርድ አሰጣጥህ ከጋሻ ጃግሬዎችህ እስከ ሰራዊትህ ድረስ ያለ መግባባትህ ጌታዬ ይህን የተግባቦት ጥበብ የታገኘው ከዚሁ ከምድር ነው ምድር ላይ ያልተሰጠን ምን ነገር አለ ሁሉም የኛ ነው መልካም ነገር እንድንፈጥርበት ደግሞ ቅንነቱ ካለ አቅሙ አለ ውድዬን በስም ነበር ማቆም በአካል አላቆም ብዙም የተደበቀ ሰው ነውና ውድነ ክፍሌ ይባላል ስራዎቹን ያለው እንደባዩ ትላለው ይሄን እኮ ሰላም ብዩ አልፊውም ሊሆን ይችላል እሱን ሳላቀው ለማየት ግን መፈልጉ የነበረው ሰው ነውና የሽመልስ አበራን ስራ እየሰራን እዚህ ጻናት ወጣቶች ቲያትር ነበር ሪሄርስ እናደርግ የነበረውና አሁን ዛሬ ውድዬ ይመጣል ስለዚህ የሚያስብ ጥያቄም ካላችሁ ተዘጋጁ ምናምን ይሄ ስክሪፕት ላይ እንደዚህ ካላችሁ ሬዲ ሆናችሁ ጠብቁ ምናምን ተብለን መጣን ማለት ነውና እኔ ጥያቄውን አላሰብኩኝም እሱም ማየት ነበር ፈልጌ ነበር ለመጀመሪያም ጊዜ ያገኙት መጻናት ወጣቶች ቲያትር ነው ከዛ መቶ ሳይው በጣም ነው ደስ ያለኝ ይሄ በጣም ጎበዝ በጣም ደስ ብሎኛል ስላገኘው ማለት እንኳን አቃተኝ ጨብጮ በቃ ፍዝዝብጂ ሃይ ብቻ ነው ያልኩትና ምን ልበል የሚባለው ነገር ጠፋብኝ እኔ ስደናበር ማወራው ነገር ጠፋኛና ደርቄ ነው የምቆመው እና ጨብጮ ዝም አልኩኝ እስካሁን ብለስ አላደነኩትም በዚህ አጋጣሚ እንደውም በጣም እንደማከብረና ደግሞ ወደ አንቺ ንገሪልኝ እግዚአብሔር ታልገልጽለት ነው ያለኩት ብዙ ሰው በጣም በእድሜ ከፍ ያለ እንደው ጎበጥ ያለ ትልቅ ሰው ከቦርጩም ከስጋውም ከሁሉም ብቻ የተውጣጣ ሰው አርጎ ነው የሚቆጥረኝ እንግዲህ ውድነህን ማን የሚያውቁት ሰዎች እንደሚያዩት በጣም ቀልል ያለ ሰው ነው የሚጽፍ አይመስልም አይተሽው ማለት ታይቶ የሚጽፍ ሰው አይገመትም ግን ንግግሩ ቁጥብ ነው ቅጥቅዝ ያለ ነው እርግጥ ያለ ነው ሰዎች ለራሳቸው የሚፈጥሩትን አይነት ስሜት አይፈጥርም ስለዚህ ምንም ማያውቅ አንድ ወይም ደግሞ በእኛ አባባል አንድ ተራሰው መስሎ ነው የሚመስለኝ ወደዚህ ህይወት ውስጥ እኔ የገባሁት በጣም ከልጅነቴ ከአስራ ቤት ጀምሬ ስለሆነ ከሬዲዮ ጣቢያ ጀምሮ አሁን እስካለሁበት ድረስ እንደ አጋጣሚ እንደ ድልም ሆኖ ስሜ በተደጋጋሚ የመጠራቱ ነገር የፈጠረው ስሜት ነው የሚመስለኝና እኔም አብዛኛው ጊዜ ለሚዲያ ብቅምል ሰው አይደለሁም አሁንም አንቺ ምን አስነክተሽኝ እንደሆነ እሱ ወደፊት የምትጠየቁ ይሆናል ግን እንዲ ሚዲያ ላይ ደስተኛ አይደለሁም እውነት ለመናገር እንዲ ሚዲያ ላይ ብቅ ብሎ ኢንተርቪው መስጠት እንግዲህ አሁን ግዴታም ስለሆነ እንደው ሰርተሃል እንደው የሆነ ነገር ማለት አለብህ ስለተባለና ትንሽ የሆነ ነገር እንደ ታሪክም ጠብ አድርጌ ማለፍ ያለብኝ ነገር ካለ ከሚል እምነት እንጂ ብዙ እኔ ሚዲያ ላይ ደስተኛ አይደለሁም ነፃነቴንም ስለሚሰርቀው በተለይ ኤሌክትሮኒክስ ቴሌቪዥን ላይ ብዙ ፍላጎት የለኝም እንዴ ነበር ንጽህናዬን የሚያነጻልኝ
ወንድሜም ነገሩ ሳይከረበት አልቀረም። ደግሞ ዶክተር መሆን ብርቅ መሰለሽ እንዴ? በጣም ያስፈራ ነበር። ነገን አውቃለሁ። ህሊና ዕዳ የሚል ኖቭል አለው አየለ ሸጉ እና ያቺ ህሊና ዕዳ ኖቭል ከራሱ የህይወት ታሪክ ጋር የተያዘ ነው። በነገራችን ላይ እኔ ያኔ ቲቪ እሰራለሁ። ያው እንግዲህ እንዳቂሚቲ እኔ ታዋቂ ነኝ በዛች ወቅት ላይ ማለት ነው። ስለዚህ አየለ ሸጉ ህሊና ዕዳን ይሰጠኝና አንብበው ይለኛል። ሊያሳትመው ነው መጽሐፉ። አየሁትና አየለ ይሄንን ለምን ወደ ቲቪ ድራማ ቀይረኸው ወደ ቲቪ ለውጠኸው ለምን በቲቪ አይተላለፍልም ምናምን አልኩት። እንዴት ሊሆን ይችላል? እኔ እኮ ቲቪ ጽፌ አላውቅም። አንተ ሞክርልኝና በዛው እኔ እቀጥላለሁ አለ። ከዛ የተወሰነ ክፍል እኔ ጻፍኩት ማለት ነው። ጅማሮ ላይ እስከ 4 ክፍል ሄደ። ከሄደ በኋላ ህሊና ዕዳ ያኔ እነ ሽሜ በጣም ኃይለኛ የተውንበት የነበረ ነው። እንደውም ብሩክ የሚል ገጸ ባህሪ ነው። ሽሜ በጣም በማልቀስ ነበር እዛ ላይ ፊቱን ያስመረቀው ትዝ ይለኛል። ከዛ ህሊና ዕዳ ከ4 ክፍል በኋላ መቀጠል አለበት ተባለ። አየለ ሸጉ ሙሉ ለሙሉ ያዘው እስከ 16 ሲሆን 20 ቤት ውስጥ ህሊና ዕዳ ረጅም ተከታታይ ሆኖ በኢትዮጵያ ቴሌቪዥን ታሪክ ትልቅ የራሱን አሻራ ትቶ አየለ ሸጉ አልፏል። ብዙ ፕሌዮች ተጫውቻለሁ። ምናልባት ጋሽ ጸጋዬንም ጨምሮ እና በነሱ ስታንዳርድ የሚቀራረብ ድርሰት አጻጻፍ ቴክኒክ ወይም ስራዎች ያሉት ውድነህ ነውና ከውድነ ፕሌዮቹንም ድሮ የህሊና ዕዳ የሚል ቴሌቪዥን ድራማ ነበረና 1 2 3 4 ክፍል አካባቢ እሱ ጽፎ ነበርና ያኔ ነው ውድነህን ማቀውና ይገርመኛል። የሚሰራቸው ስራዎች በሙሉ የሚገርሙ ነበር። መቼም ሰው የሚተዋወቀው አንዳንዴ በችግርና በደስታ ነው። አጋጣሚ እኛንም ማስተዋወቃናለች። ግን አሁን ያልከኝ ሁሉ እውነትህን ነው? ኧረ ስንት አለ እውነት እጮኛ አይነት ነው ያልከኝ? አዎ ያውም የ2 ዓመት ሙሉ እጮኛ አይነት። ታሳዛኝ ድርጊት ነው የፈጸመችብን። ስንቱን ስታላጋው ገከንማለች እንደ ኳስ ባግ። ከሁለታችንም ሌላ ይኖር ይሆን እንዴ? ኃላፊነቱን ዳይሬክተሩ ላይ ነው የምትጥየው። የምትጽፊው ሞር ከምስል ጋር አገናኝተ ምስል ነው ሞር ምስል ነው። በቃ ድርጊቶች ከንግግር ይልቅ ወደ ምስል ወደ ድርጊት ነው የምትሄጂው። ቴሌቪዥን ድራማዎች ስንሄድ ደግሞ የተለያዩ መቼቶችን የመርጌት የትም ቦታ የመሄድ ማለት ነው። ለምሳሌ እዚህ ቦታ ያለውን ከዛ ሌላ ሀገር፣ ሌላ ከተማ፣ ሌላ ሴቲንግ፣ ሌላ ሰዓት ላይ ሊወስደን ይችላል። ስለዚህ ነፃነት አለው በተወሰነ ደረጃ ከስቴጅ ፕሌይ የነኝ የቴሌቪዥን ድራማዎች ነፃነት አላቸው። እኔ ያቺ ዶክተር ኮከብ አልነበረችም ዶክተር ምናምን የምትባለው እኔ ነበርኩኝ። ይቅርታ ጭራሽ አንቺ ጀምሮት የነበረው ኃይሉ ጸጋዬ አልነበረም። በሱ እግር ላይ ተተክቶ ነው እሱ በሰራቸው ካራክተሮች ላይ የራሱን ታሪክ ጨምሮ እሱ የጀመረውን ሳይንትን ሳይል በራሱ መንገድ ነው ሁሉንም የየራሳቸውን ስዕል ሰጥቷቸው በራሱ መንገድ ይዟቸው እየሄደ ያለው። ከባድ ነው ሞጋቾች። እውነት ለመናገር አንድን ነገር ካላመንኩ አልሰራም። ይሄ ጥያቄ ከቀረበልኝ በኋላ ከራሴ ጋር እጅግ በጣም ተማክሬ ነው የሰራሁት። ለምን በሌላ ሰው እጅ ያደገ ፕሌይ ነው። ወላጁ ደግሞ በጣም ከባድ የምንለው ደራሲ ነው ኃይሉ ጸጋዬ ነው። እኔ በነገራችን ላይ ኃይሉ ጸጋዬ ከማደንቃቸውም ደራሲዎች አንዱ ነው። ከኃይሉ ደግሞ እኔ ወይን ሲኖፕሲሱን ወይን ትሪትመንቱን አይደለም የተረከብኩት የነበረውን ካራክተር ነው በቃ ሙሉ። ስለዚህ ሙሉ ኃይሉ 48 ክፍል ሰርቷል። የሰራውን 48 ክፍል እኔ መመልከት አለብኝ። ክሪቲሳይዝ ማድረግ መቻል አለብኝ። ጠንካራ ጎኑ የቱ ነው? ከጠንካራው ማራለው። እንደገና ደግሞ ክፍተት ያላቸው ነገሮች ካሉ ደግሞ የትኛው ነው መሙላት ያለብኝ? እንዴት ነው ሊቀጥል የሚችለው የሚለውን እኔ በራሴው አምኜ መሄድ አለብኝ። ደስ የሚልሽ ቲያትር ሳይንስ ነው።
አስጥልኝ ወይዘሪት ካሰች ምንድነው? ይሄ ፍርድ ቤት ማዝዣ ወረቀት ነው። በቁጥጥር ስር ውለሻል። ግን እኮ ፍርድ ቤት ቀጠሮ ይገና ነው። እሱን እዛ መጨረስ ትችላለሽ። ስለዚህ በየሆነ እንትኑን ለማንበብ ጓጓ ጀመረ። ዛሬ ደግሞ ማንና ምን አድርጎ ይሆን እያልኩኝ በየሳምንቱ እንትን እላለሁኝ። ለማየት አይደለም ጓጓ ለማንበብ እና ስክሪፕቶቹን አያቸዋለሁ። በጣም የሚገርም ታሪክ ፈጥሮላቸዋል። ለየአንዳንዳቸው ምክንያት ሰጥቷቸዋል። ማን ምን እንደሆነ ከምን ምክንያት እንደሆነ ለየአንዳንዳቸው ባክግራውንድ ሁሉ ሰጥቷቸው ነበር የመጣው። አሪፍ ኢነርጂ ነበር ይዞ የመጣው ደግሞ ጭራሽ አንቺ የቀለም ትምህርት ባለፈበትም አላለፍሽ። አንቺ አፍሽን አትፈችሽ። እንከባበር። ክብረ ቢስ ደግሞ ትሰሚኛለሽ አይደለም? በቅርቡ ጓደኛዬ መውለድ ፈልጋለሁ። አረ ወዴት ነው ነገሩ? ጓደኛ መያዝና ማርገዝ ስቴፕ የተቀዳደመብሻል መሰለሽ? ቆየ የምን ስቴፕ ነው የሚተላለፈው? ደስ የሚለው ነገር ማርገዜን አያውቅም ውድዬ። እነ መቅዲም አያውቁም ማርገዜን እና እንደዚህ ታረግዛለች ምናምን የሚለው ልክ ውድዬ ከመጣ በኋላ ነው ታረግዛለች ምናምን የሚባለውን ታሪክ የመጣው ማለት ነው። ከዛ ሳይታሰብ እነኚህ ሰዎች አሁን ጨርቅ ላይ ሲያስሩኝ ነው። ጨርቅ ወደ ቤት ታሰር እንዴት ይሄ ፊዚካሊም ትለወጫለሽ ስታረግጂ ሆድሽ ብቻ ቂብ እያለ ከመጣ እንትን ይላልና ማሳሰብ ከሚያሳስባቸው ብዬ አሰብኩኝ። ስቀልድሽ ነውና ግን ያው የእርግዝናን ሐሳብ ያነሳው ውድዬ ከመጣ በኋላ ነው። ማርገዜን አያውቁም ነበር። ማንም እኔን ከስራ ላይ ያባረረኝ የሚችል ሰው የለም። ምን ማለት ነው? ሰርፕራይዝ ሊያርግሽ አስቦ ይሆናል። በፍጹም አልገባኝ። እዚህ እንድትመጪ አልፈቅድልሽም። በማንም ወሮ በላ ተዘርፎ መቅረት ያለበት አይመስለኝም። እውነቶትን ነው ፕሮፌሰር? ገና እመነኝ፣ ወጥመዱ ተዘርግቷል። በነገራችን ላይ እውነት እንነጋገር ከተባለ እኔ ለከፍተኛ ነኝ ብዬ የማስበው ለቲያትር ለተውኔት ስጽፍ የሚሰማኝን ስሜት በምንም ልገልጸው አልችልም። የሚገርምሽ ለኔ ተውኔት ሙሉ ለሙሉ ሐሳቤን ይገልጽልኛል ብዬ ነው የማስበው። ሰው የሆንከው በዋስ ነው። ከትቢያ አንስቼ ነው ሰው ያደረኩት። ካንተ የስጋ ዝምድና የዋስ ልጅነት ይበልጥብኛል። ልጃችን ወደ ገደል ሲወርድ ደግሞ ማንንም ቆመን አንመለከትም።